መድፈኞቹ አርሰናል ቤት የገባው የጉዳት ወረርሽኝ ምንድነው እየተፈጠረ የሚገኘው እያላችሁ በርካቶች እየጠየቃችሁኝ ትገኛላችሁ። አርሰናል ቤት እንግዲህ ከትላንትና ጀምሮ እየተሰሙ የሚገኙ የጉዳት መረጃዎች በርካቶችን እያሳሰቡ ይገኛሉ። ስለ ጋብርኤል ማጋሌሽ ጉዳት፣ ስለ ሌሎች ተጫዋቾችም ጉዳት ብዙዎቻችሁ ያለው መረጃ ምንድነው እባክህ አድርሰኝ ብላችሁኛል። አሁን እንግዲህ በአርሰናል ቤት ስላሉ ስድስቱም የተጎዱ ተጫዋቾች በጣም ወሳኝ የተባሉ መረጃዎችን ወደ እናንተ የማደርስ ነው የሚሆነው። ከዛም ባለፈም ዴክላን ራይስ ለአርሰናል ደጋፊዎች በኢንስታግራሙ ላይ ወሳኝ የተባለ መልእክት አስተላልፏል። ዴክላን ራይስ እንግዲህ እንደተለመደው ሁልጊዜ የምላችሁ እንግዲህ ያው ቪዲዮን ትመለከታላችሁ፣ ነገር ግን አንዳንዶች ላይክ ማድረግ ትረሳላችሁ። ስለዚህ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ መጀመር አትርሱ። ምክንያቱም እናንተ ላይክ ስታደርጉ ዩቲዩብ ራሱ ለበርካቶች እንዲደርስ ያደርገዋል አልጎሪዝሙ። ስለዚህ እናንተ ላይክ ብቻ በማድረግ በመጀመር ትንሿን ነገር ማድረግ አትርሱ። እኔ ደግሞ ወደ እናንተ መረጃውን በአማረ መልኩ እንደተለመደው ከታማኝ የመረጃ ምንጮች ወደ እናንተ አጋራለሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ መድፈኞቹ አርሰናሎችን የተመለከቱ በየቀኑ ትኩስ ወሳኝ መረጃዎችን ወደ እናንተ ያደርሳል። በስተመጨረሻም ደግሞ የሌሎች ቡድኖችን መረጃ ወደ እናንተ የሚያቀርብ ቻናል ነው። በኢትዮጵያ በጣም ትልቁ የአርሰናል የዩቲዩብ ቻናል እየሆነ ነው እንግዲህ በአሁኑ ሰዓት የሚገኘው 30,000 ሰብስክራይበር አፍርተን ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በቀጥታ እንግዲህ ወደ መረጃዎቹ እናልፋለን። የአርሰናል የተጎዱ ተጫዋቾች ቁጥር እንግዲህ በአሁኑ ሰዓት 6 ደርሷል። ታዲያ በአሁኑ ሰዓት በርካታ የአርሰናል ደጋፊዎች ግራ በመጋባት ላይ ነው የሚገኙት። ምንድን ነው የተፈጠረው? ጉዳቶቹ እውነት ናቸው ወይ የሚለውን ነው የምንነጋገረው። ከዛ በፊት ግን ስለ ዴክላን ራይስ ማንሳት እፈልጋለሁ። ምክንያቱም ከእሁዱ ሽንፈት በኋላ ዴክላን ራይስ ምንም አይነት ንግግር አላደረገም ነበር። እስከ ትላንትና ማታ አካባቢ ድረስ ጸጥ ብሎ ነበር የነበረው። ዴክላን ራይስ ለምን ምንም መናገር አልፈለግም የሚል ሀሳብ በውስጤ በጣም ሲመላለስ ነበር። በስተመጨረሻም ግን ዴክላን ራይስ ዝምታውን ሰብሯል ማለት ነው። በራሱ የኢንስታግራም ገጹ ላይ ነው ከፎቶ ጋር አያይዞ ከራሱ ፎቶ ጋር እንግዲህ ፖስት ያደረገው ወይም ደግሞ የለጠፈው ማለት ነው። ዴክላን ራይስ እንግዲህ ምን ሲል ነው የተናገረው? በቀጥታ ጽሁፉን ላንብብላችሁና ሐሳቤን እሰጥበታለሁ። እንደዚህ ሲል ነው ጽሁፉ የሚናገረው። አንድ የፍጻሜ ጨዋታ ሽንፈት የኛን የውድድር ዓመቱን እንቅስቃሴና የኛን ማንነታችንን አይገልጽም። ይልቁንም ይህ ሽንፈት እኛን የውድድር ዘመኑን በጠንካራ ሁኔታ ለማጠናቀቅ የበለጠ ጉጉትና ረሃብ እንዲኖረን ያደርጋል። እንደ ሁልጊዜውም ከጎናችን ሳይለዩ ቡድናችንን በመደገፍ አስገራሚ ድጋፋችሁን ላሳያችሁን ደጋፊዎች ከልብ እናመሰግናለን ሲል ዴክላን ራይስ የተናገረ ሲሆን ከዓለም አቀፍ የጨዋታ እረፍት በኋላ እንገናኛለን ሲል በኢንስታግራም ገጹ ላይ መልእክት አስተላልፏል። እንግዲህ ዴክላን ራይስ እንደተናገረው አንድ የፍጻሜ ጨዋታ ብቻ የኛን ጥንካሬ ዓመቱን ሙሉ ያሳየውን ጀግንነትና ማንነት አይገልጽም ሲል ነው የተናገረው። ይሄ ላይ መሰመር አለበት። ምክንያቱም በርካታ የአርሰናል ደጋፊዎች ከሽንፈት በኋላ በጣም መስመር ያለፈ ትችቶችን፣ መስመር ያለፉ ስድቦችን በአርሰናል ተጫዋቾችና በአሰልጣኝ ሚኬል አርቴታ ላይ ጭምር ሲያቀርቡ አይቻለሁ። አርሰናል በነገራችን ላይ ዘንድሮ በወልቭስ አቻ የወጣ ቡድን ነው። በወልቭስ ማለት 20ኛ ላይ በሚገኝ ቡድን ማለት ነው። በዛ በወልቭስ ጨዋታ አቻ መውጣት ግን አርሰናል ፕሪሚየር ሊጉን በ9 ነጥብ ርቀት ከመምራት አላገደውም። በብሬንፎርድ እየመራቸው የወጣ ቡድን ነው። ከሰንደርላንድ ጋር እየመራቸው የወጣ ቡድን ነው። ዘንድሮ እጅግ ደካማ በሆኑ ማንቸስተር ዩናይትድ በሜዳው ኤምሬትስ የተሸነፈ ቡድን ነው። ከሊቨርፑል ጋር በሜዳውም ከሜዳው ውጪ ማሸነፍ ያልቻለ ቡድን ነው። ስለዚህ እነዚህን ስትመለከቱ አንዳንድ ጨዋታዎች ላይ እንደዚህ አይነት ነገሮች ያጋጥማሉ። አርሰናል በጣም ምርጥ የውድድር ዓመት እያሳለፈ ድንገት ከወልቭስ ጋር ሲገናኝ በጨዋታው በዕለቱ ጥሩ ስላልነበረ አርሰናል አቻ ለመውጣት ተገዷል። ስለዚህ አንዳንዴ በታክቲክ የምትበለጡበት ጥሩ ማትሆኑባቸው ጨዋታዎች ይኖራሉ። ዓመቱን ሙሉ ከሀ እስከ ፐ ከውድድር ዓመቱ መጀመሪያ እስከ መጨረሻ ድረስ ምርጥ ሆኖ መቀጠል በፍጹም የማይቻል ነው። በየትኛውም የእግር ኳስ በፕሪሚየር ሊጉ፣ በሻምፒዮንስ ሊጉ፣ በስፔን ላ ሊጋ፣ በፈረንሳይ ሊጓን፣ በጣሊያን ሴሪኤ ብትመለከቱ አንድ ቡድን ዓመቱን ሙሉ ያለምንም ድክመት ሊጓዝ አይችልም። ራሱ አርሰናል ነው ይህንን ታሪክ ማድረግ የቻለው 2003-2004 ላይ ዋንጫ ሲበላ ዓመቱን ሙሉ ሳይሸነፍ ዋንጫ በመብላት በፕሪሚየር ሊጉ ሪከርድ ያለው ያንን አንድም ያደረገ ቡድን የለም። በጣም ከባድ ነው። ስለዚህ አርሰናል
ያ ሁሉ ጨዋታ አድርጎ እንግዲህ 4 ጨዋታ ብቻ ነው የተሸነፈው አርሰናል። ወደ 50 የሚጠጉ ጨዋታዎችን አድርጓል አርሰናል በዘንድሮው የውድድር ዓመት። ከነዚህ ውስጥ የተሸነፈው 4ቱን ብቻ ነው። ስለዚህ ይሄ በጣም ትልቅ ቁጥራዊ መረጃ ነው። ስለዚህ እግር ኳስ ላይ አንዳንድ ጨዋታዎች ላይ በታክቲክ ትበለጣላችሁ፣ በድካም ምክንያት ትበለጣላችሁ። ስለዚህ እንደዚህ አይነት ጨዋታዎች ማንነታችሁን አይገልጹም። ለዛ ነው ዴክላን ራይስ የአንድ የፍጻሜ ጨዋታ ሽንፈት የኛን ማንነት አይገልጽም፣ የአንድ የፍጻሜ ጨዋታ ጥሩ አለመሆን የኛ ዓመቱን ሙሉ ያሳየነውን ብቃት ሊገልጽ በጭራሽ አይችልም ሲል የተናገረው ማለት ነው። ስለዚህ ዴክላን ራይስ እንደተናገረው ከእረፍት በኋላ ደግሞ ጠንክረን ለፕሪሚየር ሊጉ እንመለሳለን፣ ለሌሎቹ ዋንጫዎች እንመለሳለን። እንደውም የትላንትናው ሽንፈት ውስጣችን ረሃብና ሌላ ጥማት ነው የከተተው ሲል ተናግሯል። በነገራችን ላይ በርካቶች አርሰናል ቀድሞ በሲቲ በካራቦ ካፕ መሸነፉ ችግሩን በደንብ እንዲያይና ይበልጥ እንዲዘጋጅ ያደርገዋል ሲሉ እየገለጹ ይገኛሉ። ይህ ሽንፈት በፕሪሚየር ሊግ ቢሆን ወይ ደግሞ በፕሪሚየር ሊግ ቀደም ብሎ ከሲቲ በፊት በኖረ ጨዋታ ቢሆን ኖሮ ተጽዕኖ ከፍ ያለ ይሆን ነበር። በካራቦ ካፕ በመሆኑ አርሰናል ከሲቲ ጨዋታ በፊት በመሆኑ ከፍተኛ ዝግጅትና ከፍተኛ ጥንቃቄ እንዲያደርግ ይረዳዋል ሲሉ በርካቶች እየገለጹ ነው የሚገኙት ማለት ነው። ዴክላን ራይስ እንግዲህ ሜንታሊቲው ስነ ልቦናው እጅግ በጣም የምወድለት ተጫዋች ነው። ለዚህ ነው ዴክላን ራይስ በአርሰናል ቤት ብዙ ጊዜ አምበል እንኳን ቢሆን እያለን የምንመኘው። ለዚህ ነው ዴክላን ራይስ በጣም በስነ ልቦናው ረገድ ጠንካራ የማይበገር ተጫዋች መሆኑን በዚህ መልእክት አሳይቷል ብዬ አስባለሁ። ስለ አምበልነት ካነሳን አይቀር ማርቲን ኦዴጋርድ ለአርሰናል ምን ያህል ወሳኝ ተጫዋች እንደሆነ በእሁዱ ጨዋታ ተመልክታችኋል ብዬ አስባለሁ። ውድ አድማጭ ተመልካቾቼ ኤዜም ይኑር ሃቨርትም ይኑር ሚኬል ሜሪኖ ይኑር ማንም ይሁን ማርቲን ኦዴጋርድ የአርሰናል የልብ ምት ነው። ጥሩም ሆነ ጥሩም አልሆነ ፔፕ ጋርዲዮላ እሁድ ዕለት የሰራው አንድ ስራ ብቻ ነው። ኳስ ከተከላካይ የአርሰናል የመሃል ሜዳ ክፍል እንዳይደርስ ብቻ ማድረግ ነበር ስራው። ያንን አደረገ፣ ተሳካለት። በፊት ግን ኦዴጋርድ ቢኖር እንዴት ነው የሚያደርገው? ወደ ውስጥ ይሮጣል፣ ሆሪዞንታል ይሮጣል፣ ቨርቲካል ይሮጣል። ከተከላካዮች ኳስ በየትኛውም መንገድ እየሄደ ይቀበላል። ታዲያ አርቴታ ለዚህ ነው ኦዴጋርድን መቼም ቢሆን ቤንች ላይ የማያስቀምጠው ብዙ ጊዜ ማለት ነው። አርሰናል ቤት ውስጥ የኦዴጋርድን አይነት ብቃት የሚሰጥ ተጫዋች ሩቡን እንኳን የሚሰጥ ተጫዋች አለ ብዬ እኔ በግሌ ማሰብ ይከብደኛል። ኦዴጋርድ እጅግ በጣም ቁልፍ ተጫዋች መሆኑን በትላንትናው በእሁዱ ጨዋታ ተመልክቻለሁ ብዬ አስባለሁ። እንግዲህ ወደ ጉዳት መረጃዎች በዚሁ እንለፍና ከኦዴጋርድ እንጀምር። ሌሎች የተጎዱ ተጫዋቾችንም እንመልከት። እንግዲህ በአርሰናል ቤት በአሁኑ ሰዓት በርካታ ተጫዋቾች በጉዳት ምክንያት የሀገር ውስጥ የሀገራቸውን ጨዋታ የማያደርጉና ወደ ሀገራቸው ወደ ብሔራዊ ቡድናቸው የማይሄዱ ተጫዋቾች ቁጥር 6 ደርሷል ማለት ነው። እነዚህ ተጫዋቾች ወደ ብሔራዊ ቡድን አይሄዱም። በአርሰናል ቤት ሆነው እንግዲህ ልምምዳቸውንና ማገገሚያቸውን ያከናውናሉ ማለት ነው። በርካታ እንግዲህ ለአርሰናል ቅርብ የሆኑ የመረጃ ምንጮች እንደሚያሳዩት ከሆነ አርቴታ ሆን ብሎ ይህንን ስትራቴጂ እንደቀረጸ ነው። ምክንያቱም ካሁን በኋላ በፕሪሚየር ሊጉ የቀረው 7 ጨዋታ ብቻ ነው። አርሰናል የፕሪሚየር ሊጉን ዋንጫ ለማሳካት ከረጅም ዓመታት በኋላ የቀረው 7 ጨዋታ ብቻ ነው። በፕሪሚየር ሊጉ ከቦርንማውዝ ጋር በሜዳው ኤምሬትስ፣ ከማንቸስተር ሲቲ ጋር በማንቸስተር ሲቲ ሜዳ፣ በመቀጠል ከኒውካስትል ጋር በሜዳው፣ ከፉልሃም ጋር በሜዳው፣ ከዌስትሃም ጋር ከሜዳው ውጪ፣ ከበርንሌ ጋር በሜዳውና ከፓላስ ከሜዳው ውጪ። ካሁን በኋላ አርሰናል ከሜዳው ውጪ የሚያደርጋቸው ጨዋታዎች 3 ብቻ ናቸው። ከማንቸስተር ሲቲ፣ ከዌስትሃም እና ከክሪስታል ፓላስ። ሌሎቹ በሙሉ በሜዳቸው የሚያደርጋቸው ናቸው። ከቦርንማውዝ፣ ከኒውካስትል፣ ከፉልሃም እና ከበርንሌ አርሰናል በኤምሬትስ ስቴዲየም የሚያደርጋቸው ጨዋታዎች ናቸው። ታዲያ እነዚህ 7 ጨዋታዎች ላይ አርሰናል በጉዳት አንድም ተጫዋች ማጣት የለበትም። አሁን ያሉ ጉዳቶች ብቻ በቂ ናቸው። ለዛ ነው አሰልጣኝ ሚኬል አርቴታ ተጫዋቾቹ በጣም ወሳኞቹ ተጫዋቾች ወደ ሀገራቸው እንዳይሄዱ ሆን ብሎ በጉዳት አሳቦ ያስቀራቸው የሚሉ መረጃዎች እየወጡ ነው የሚገኙት። በእርግጥ አለመመቸት ስሜቶች እንዳሏቸው ተጫዋቾቹ ከዚህ በፊት ይታወቃል። ስለዚህ አሰልጣኝ ሚኬል አርቴታ እነዚህን 6 ተጫዋቾች መላክ አልፈለገም። የመጀመሪያው ኤብሪቼ ኢዜ ነው። ኤብሪቼ ኢዜ እንግዲህ በሲቲውም ጨዋታ
በጉዳት ምክንያት መሰለፍ አልቻለም። የኢብሪቺዜ ጉዳይ በነገራችን ላይ ቀጣይ 5 እና 6 ቀናት ውስጥ ነው የሚታወቀው። ምክንያቱም የስካን ይደረጋል ተብሎ ነው የሚጠበቀው። ኢብሪቺዜ ጉዳቱ በደንብ ከተመረመረ በኋላ ምንድን ነው የሚለው የሚገለጽ ይሆናል። በእርግጥ ስለ ኢብሪቺዜ እስካሁን ድረስ ቀላል ጉዳት እንደሆኑ እየወጣ የሚገኝ መረጃ ነው ያለው። ስለዚህ ኢብሪቺዜ መጀመሪያው ወደ ሀገሩ ሄዶ ግልጋሎት የማይሰጠው ተጫዋች ነው ማለት ነው። ሁለተኛው ከአርሰናል ቤት የማይሄደው ተጫዋች ማን ነው? ጁሪየን ቲምበር ነው። ጁሪየን ቲምበር እንግዲህ ከጉዳቱ አገግሟል፣ ልምምድ ሰርቷል ከሲቲ ጨዋታ በፊት። በሲቲ ጨዋታ ግን አርቴታ ሪስክ ላለመውሰድና የተወሰኑ ያለመመቸት ስሜቶች ስለነበሩ እንዳይሰለፍ አድርገውታል። ታዲያ ጁሪየን ቲምበር ወደ ኔዘርላንድ ብሔራዊ ቡድን አይቀላቀልም፣ ተጨማሪ ሪስክ ላለመውሰድ በሚል ማለት ነው። ይህ በጣም እኔ በግሌ በጣም ደስ ያለኝ ነገር ነው። ምክንያቱም እነዚህ ተጫዋቾች በፍጹም ወደ ብሔራዊ ቡድን መሄድ የለባቸውም። ብሔራዊ ቡድናቸው ላይ ጉዳት ከገጠማቸው በጣም ከባድ ይሆናል አርሰናል ማለት ነው። ሶስተኛው ተጫዋች ሊያንድሮ ትሮሳርድ ነው። ሊያንድሮ ትሮሳርድም ወደ ቤልጂየም ሄዶ ግልጋሎት እንደማይሰጥ ተረጋግጧል። እሱም እንግዲህ በጉዳት ምክንያት ነው በአርሰናል ቤት እንዲቆይ የተነገረው። ነገር ግን መረጃዎች እንደሚያሳዩት ከሆነ ሊያንድሮ ትሮሳርድ ምንም አይነት ከባድ ጉዳት እንዳልገጠመውና ለጥንቃቄ ብቻ እንዳይሄድ እንደተደረገ ነው። ሌላኛው የፈረንሳዩ ተጫዋች ዊሊያም ሰሊባ ነው። ዊሊያም ሰሊባ እንግዲህ ቁርጭምጭሚቱ አካባቢ ምቾት እንዳልተሰማው እየተገለጸ የሚገኝ ሲሆን ወደ ብሔራዊ ቡድን ሄዶ ለፈረንሳይ ብሔራዊ ቡድንም ግልጋሎት እንደማይሰጥ ተረጋግጧል። ነገር ግን የቅርብ መረጃዎች እንደሚያሳዩት ከሆነ ዊሊያም ሳሊባ ፍጹም ደህና ነው። ነገር ግን ሪስክ ላለመውሰድና የትኛውንም ጉዳት በዚህ ሰዓት በአርሰናል ቤት መሰማት ስለሌለበት አርቴታ ለጥንቃቄ የተጫዋች እዚሁ ይቆይ እንዳሉና እንደወሰኑ እየተሰማ ነው የሚገኘው። ሌላኛው ቅድም እያነሳውላችሁ የነበረው የመድፈኞቹ ወሳኝ ተጫዋች ማርቲን ኦዴጋርድ ነው። ኦዴጋርድ ወደ ኖርዌይ ብሔራዊ ቡድን ሄዶ ግልጋሎት አይሰጥም። በአርሰናል ቤት ሆኖ ማገገም ሂደቱን ያከናውናል ማለት ነው። እንደነገርኳችሁ እንግዲህ ኦዴጋርድ በአሁኑ ሰዓት የአርሰናል የልብ ምት ነው። አዎ ኦዴጋርድ አቋም መውረድ ላይ ነው የሚገኘው። አዎ ኦዴጋርድ እንዳለፉት ዓመታት ጥሩ ብቃት ላይ አይገኝም። ነገር ግን በየትኛውም መለኪያ ከተመለከታችሁት ኦዴጋርድ ለአርሰናል በጣም ወሳኝ ተጫዋች መሆኑን ነው። ከነድካሙም ከነጥፋቱም ቢሆን እንደ ማርቲን ኦዴጋርድ አርሰናል ቤት የግብ ዕድሎችን በበቂ ሁኔታ የሚፈጠር ኳሶችን ከተከላካይ እየተቀበለ ከመሃል ሜዳ እየተቀበለ ወደ አጥቂ የሚዘውር ተጫዋች እንደሌለ በደንብ ትረዳላችሁ ብዬ አስባለሁ። አርቴታ ማርቲን ኦዴጋርድ ለሳውዛምፕተኑ ልክ ከብሬክ በኋላ ለሚደረገው የኤፍኤ ካፕ ጨዋታ ዝግጁ እንደሆነ አረጋግጠዋል። ነገር ግን የትኛውንም ኃላፊነት ላለመውሰድና እረፍት እንዲያደርግ በሚል እዚሁ ለንደን እንዲቆይ እንደወሰኑ ነው የተሰማው። ሌላኛው ትላንትና ምሽት የተሰማውና በርካቶችን ሊያስደነግጥ የነበረው የጋብሪኤል ማጋሌሽ ጉዳይ ነው። ጋብሪኤል ማጋሌሽ እንግዲህ አርሰናል የጉልበት ጉዳት ገጥሞታል፣ ስለዚህ ብሔራዊ ቡድንን አይቀላቀልም ሲል ወደ ብራዚል ብሔራዊ ቡድን እንደማያቀና አረጋግጧል። ነገር ግን ለአርሰናል ቅርብ የሆኑ የመረጃ ምንጮች እንደሚያሳዩት ከሆነ ጋብሪኤል ማጋሌሽ ምንም አይነት አሳሳቢ ጉዳት እንዳልገጠመውና በመግቢያ ላይ እንዳለሳውላችሁ አርቴታ ለቀሪ ጥቂት የፕሪሚየር ሊግ ጨዋታዎች አንድም ጉዳት መስማት ስለማይፈልጉ ለጥንቃቄ በሚል ማጋሌሽን በጉዳት ሰበብ በለንደን እንዲቆይ እንዳደረጉት ነው። እነዚህም ተጫዋቾች በጣም ከመድከማቸው የተነሳ እረፍት ያስፈልጋቸዋል። ስለዚህ ይሄ ሁሉ ጨዋታ በአርሰናል ቤት አድርገው ቀጥታ ወደ ብሔራዊ ቡድን ሄደው ቢጫወቱ እንዴት እንደሚደክሙ እንዴት ሊጎዱ እንደሚችሉ ማሰብ ለእናንተ ትችዋሉ። በየሁለት ቀኑ ሲጫወቱ የነበሩት ኤፍኤ ካፕ ሲጫወቱ ነበር፣ ፕሪሚየር ሊግ ሲጫወቱ ነበር፣ ካራቦ ካፕ ሲጫወቱ ነበር፣ ፕሪሚየር ሊግ ሲጫወቱ ነበር፣ ሻምፒዮንስ ሊግ ሁሉንም ውድድር በየሁለት ቀናት ሲጫወቱ ነበር። ለዚህ ነው አርቴታ ከፍተኛ ድካም እንዳለባቸው ስለገባው በጉዳት ሰበብ እረፍት እንዲያደርጉ የፈለገው ማለት ነው። ስለዚህ እነዚህ ተጫዋቾች ለቀጣይ 12 ቀናት ምንም አይነት ጨዋታ ሳያደርጉ ፍሬሽ ሆነው ልምምዳቸውን ብቻ እየሰሩ በቂ ረፍት አድርገው ለቀጣይ ጨዋታዎች በደንብ ይዘጋጃሉ ማለት ነው። ይሄ ለኔ በጣም ትልቅ ቆንጆ ስትራቴጂ ነው ብዬ ነው የማስበው። በእርግጠኝነት እነዚህ ተጫዋቾች ቀጣይ አርሰናል ከእረፍት በኋላ ሲመለስ በከፍተኛ እረፍት አድርገው በከፍተኛ ጉልበትና ኃይል ይመለሳሉ ማለት ነው። ይህም ለአርሰናል ትልቅ አድቫንቴጅን ይዞ የሚመጣ ነው በቀሪ ጨዋታዎች። ስለዚህ እነዚህ ተጫዋቾች በተለይ ሳሊባ፣ ማጋሌሽ
እንደዚሁም በተለይ ቲምበር በጣም እረፍት የሚያስፈልጋቸው ተጫዋቾች ናቸው። ስለዚህ ለነዚህ ተጫዋቾች አርቴታ በሰበብ በአስባቡ ረፍት መስጠቱ የሚያስመሰግነው ጉዳይ ነው ብዬ እኔ በግሌ አስባለሁ ማለት ነው። በሌላ በኩል በመጨረሻ ማንሳት የምፈልገው ስለ ቤን ዋይት ነው። ቤንጃሚን ዋይት እንግዲህ ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለታል። እንደምታውቁት ከቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሪ ሳውዝጌት ጋር በገባበት ሰጣ ገባ ምክንያት ለብሔራዊ ቡድን ግልጋሎት እንዳልሰጠ ይታወቃል ለረጅም ጊዜ። አሁን ግን አዲሱ የእንግሊዝ አሰልጣኝ ቶማስ ቱሄል ግን ይህንን ተጫዋች አስማምተው ለብሔራዊ ቡድን ግልጋሎት እንዲሰጥ ለማድረግ ንግግር ላይ እንደሚገኙ ተሰምቷል። ቤን ዋይት ጥሪውን ተቀብሎ ሄዶ ግልጋሎት ይሰጣል ወይ? እንግዲህ በጉጉት የምንጠብቀውና የምንመለከተው ጉዳይ ነው ማለት ነው። የዕለቱ ወሳኝ ስፖርታዊ መረጃዎች እነዚህ ናቸው። ውድ አድማጭ ተመልካቾቼ እንግዲህ በጣም ብዙዎቻችሁ በተለይ ሀገር ውስጥ የምትገኙ ተመልካቾቼ የኔን ቪዲዮ ስትመለከቱ ቪፒኤን እያበራችሁ እንደምትመለከቱ እየነገራችሁ ነው። በጣም ከልብ ነው የማመሰግናችሁ። አሁንም እንግዲህ ቻናላችንን ለማሳደግና በደንብ የቀጥታ ስርጭቶችን ለመጀመር ደግሞ በቂ ነገሮችን ለማድረግ በከፍተኛ ጥራት ወደ እናንተ ለመምጣት ያው የእናንተ በቪፒኤን ማየት ከፍተኛ ጥቅም ስለሚሰጥ ለቻናሉ ያንን አሁንም እንድታደርጉና በአጭር ጊዜ ውስጥ ደግሞ እኔም ወደ እናንተ ከፍተኛ ጥራት ባለው የቀጥታ ስርጭት ለመምጣት ዝግጅት እያደረኩ ነው የምገኘው። ስለዚህ ሀገር ውስጥ ያላችሁ በተለይ ቪፒኤን በማብራት ቪዲዮዎችን በመመልከት ከጎኔ እንድትሆኑ አሁንም በአክብሮት እጠይቃችኋለሁ ማለት ነው። ከባህር ማዶ ያላችሁ ደግሞ በሳውዝ አፍሪካ፣ በሳውዲ አረቢያ፣ በዩናይትድ አረብ ኤምሬትስ፣ በጀርመን፣ በአሜሪካ፣ በእንግሊዝ፣ በአውስትራሊያ እንደዚሁም በተለያዩ ሀገራት ሆናችሁ በአስተያየት መስጫ ሳጥን ውስጥ የምታስቀምጡልኝ በኳታር ከልብ ላመሰግናችሁ እወዳለሁ። ዓለም አቀፍ እንግዲህ በየቦታው ቤተሰቦችን አፍርተናል። ከልብ ላመሰግናችሁ እወዳለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እነዚህ ተጫዋቾች እረፍት ማግኘታቸው ለአርሰናል ምን ጥቅም ይሰጣል ብላችሁ ታስባላችሁ? ስለ ዴክላን ራይስ ሀሳብስ ምን ትላላችሁ? አስተያየታችሁን አስቀምጡልኝ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘውላችሁ።